ኢትዮጵያ ውስጥ ስልጣኔ የመጣባቸውን ኋላም ውድቀት የታየባቸውን ዘመናት በአንድ ምሳሌ ብቻ ለመገንዘብ አንድ አራት ጎማ ያለው መኪና ከዚህ ተነስቶ የሚፈልግበት ቦታ ለመድረስ ቢያንስ አራት ሁነኛ ነገሮች ይጠበቁበታል። አንደኛው የመኪናው አራቱም ጎማ ተመጣጣኝ ሳይዝ መኖር አለበት። ሶስቱ መካከለኛ ሆነው የሚኒባስ ጎማ ሆነው አንደኛው የትራክተር ጎማ ቢሆን መፍጠን ቀርቶ መጓዝ አይችልም። because ትልቁ ትንሾቹን ይገለብጣቸዋል። ጎማው መመጣጠን አለበት። የጎማው ሳይዝ በከፍተኛ ደረጃ የሚለያይ ከሆነ የአንደኛው ማደግ ወይም ማነስ ሌሎቹ የመውደቅ ጦስ ሊሆን ይችላል። ሁለተኛው መመዘኛ አንድ ላይ መሽከርከር አለባቸው። ሶስቱ ጎማ እየተሽከረከረ አንደኛው ቢነክስ ባይሽከረከር መኪናው ወደፊት ሳይሆን የሚሄደው የነከሰው ጎማ ስለሚጎትተው አደጋ ሊያስከትል ይችላል። እኩል መሆን አለባቸው። አራቱም መሽከርከር አለባቸው። ሶስተኛው በአንድ አቅጣጫ መሄድ አለባቸው። ሁለቱ ወደፊት ሁለቱ ወደ ኋላ ከሆነም አይቻልም፣ አይደርሱም። አራተኛ እኩል ስፒድ ያስፈልጋቸዋል። እያንዳንዱ ጎማ በእኩል ፍጥነት መጓዝ የማይችል ከሆነ የአንደኛው መፍጠን የአንደኛው መዘግየት አደጋ ያስከትላል። ተመጣጣኝ ሳይዝ፣ አንድ ላይ መሽከርከር፣ በአንድ አቅጣጫ መጓዝ፣ በእኩል ፍጥነት መጓዝ ያስፈልጋል። ወደ ብልጽግና አምጡት። የኢትዮጵያን ብልጽግና ህልውና ለማረጋገጥ የምንፈልግ የኢትዮጵያን ብልጽግና መሰረት መጣል የምንፈልግ ከሆነ በእኩል መሮጥ ይኖርብናል።